ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ረፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የኮምፓኒን ጉዳይ እንመልከት። ይህ አሰልጣኝ እንግዲህ ስለ ዘረኝነት ሰፋ ያለ ጊዜ ወስዶ ብዙ አስተያየት የሰጠበትን ጉዳይ እንመልከት። ያው ጥቁር ከሆኑ አሰልጣኞች መካከል አንዱ ኮምፓኒ አንዱ እንደሆነ ይታወቃልና እንመልከተው ይሄንን ጉዳይ። ያው ብዙ ሽፋን አግኝቶ ነበር። እሱ ደግሞ ረዘም ላለ ደቂቃ ይሄንን ጉዳይ በተመለከተ የራሱን ሀሳብ አስቀምጧልና እንመልከተው ይሄን ጉዳይ። በሳምንቱ መጨረሻ ከፍራንክፉርት ጋር ከመጫወታቸው በፊት ለብዙ አውሮፓውያን አሰልጣኞች እኔ እንዲያውም መልስ ያልሰጠው ሉዊስ ኤንሪኬ ብቻ ነው እና ተተችቷል ኤንሪኬ። ምክንያቱም እነዚህ ሰዎች ቃላቸው ዋጋ አለው። ስለዚህ ሲናገሩ በኦልሞስት በሁሉም ትልልቅ የአውሮፓ ፕሬስ ኮንፈረንሶች ላይ ለአሰልጣኞች፣ ጋዜጠኞች ይህንን የፕሬስቲያኒንና የቪኒሽስን ጉዳይ በተመለከተ እንዲናገሩ ተጠይቀው ነበር። ሉዊስ ኤንሪኬ ምን እላለሁ ስለዚህ ጉዳይ ምን የምናገረው ነገር የለኝም ብሎ ነው ያለፈው። ግን ኮምፓኒ እንደሚናገር ግልጽ ነበር። በህይወቱ ምክንያት ባለፈው የህይወት ስንክሳርና ምክንያት በመንገዶቹ ምክንያት ያንን መናገሩ አይቀርም ነበር። ግን ለሁለት ደቂቃ አይደለም የተናገረው። በእግር ኳሱ ዘረኝነት ቦታ ሊኖር አይገባም ምናምን ብቻ የተለመዱ አሰልቺ ቃላትን ምናምን ተናግሮ ብቻ አይደለም የጨረሰው። እኔ ሌክቸር አድርጓል ምለው ሰዎችን ዘረኝነትን በሙሉ ገጽታው እንዲረዱት ምን ማለት እንደሆነ እንዲረዱት። ምክንያቱም የወጣው ከቪክቲም አንደበት ነው፣ ከተበዳይ አንደበት ነው። አባቱ፣ አያቱ፣ ራሱ ይህንን ተጋፍጠውታል። በነጭ ዓለም የኖሩ ጥቁሮች ናቸው። ስለዚህ ቪኒሽስ የደረሰበት ነገር ብዙ ጊዜ ደርሶብኝ ያውቃል። የምናገረው ከዛ የመነሻ ነጥብ ነው። አሁን እኔ ከሩቅ ሆኖ እንደሚታዘብ ሰው አይደለሁም። ያ 3 ትውልድ እንዳጎሳቆለ መጥፎ ነገር ነማቀው። ለዚህ ነው ብሎ 12 ደቂቃ ኢንቴሌክቹዋሊ ያለ መስመር ማለፍ ከርህራሄ ጋር ሰዎችን አንደርስታንድ ለማድረግ ከመሞከር ጋር ጆዜ ሞሪኞን ጭምር ሲናገር አንያ ብዙ ጊዜ እግር ኳስ ውስጥ ፖለቲካሊ ኮሬክት ለመሆን መፈለግ አለ። ስለዚህ ማሳዘን አትፈልጊም ሰዎችን፣ ወይም ምላሹን ትፈሪዋለሽ፣ ወይ ፓርቲዛንሺፕ አለ። ስለዚህ በዛ በጣም ጥግ በያዘ የፓርቲ ስሜት ምክንያት ወይም ምንድነው ክለቢዝምን የሆነ ክለብን በመውደድ ሊሆን ይችላል፣ የሆነ እንደ ማምለክ ለምታደንቂው ሰው ባለሽ መቆርቆር ምክንያት ለማንኛውም በሆነ ምክንያት ዲፌንድ ማድረግ ትፈልጊ ይሆናል። እነዛ ሁሉ ነገሮች አሉ ያዙትም ያ ትክክለኛ መሆን ወይም ትክክለኛ መምሰል ፖለቲካል ኮሬክትነስ የሚሉት እንደዛ ለመሆንም አልሞከረም። እና ለምሳሌ ለጆዜ ሞሪኞ በቃ ጥሩ ሰው እንደሆነ አውቃለሁ፣ ትልቅ አሰልጣኝ ነው፣ ቤንፊካን ዲፌንድ ማድረግ አለበት፣ ያንንም አከብርለታለሁ እስከዛ ድረስ። ከዛ በኋላ ያለው ግን ገደብ ያለፈ ነው። በተለይ ዩዜቢዮን ለምን ዩዜቢዮን ታመጣዋል? የዩዜቢዮን መከራ ምን ታውቃለህ አንተ? 1960ዎቹ ላይ የነበረውን ዘረኝነት ምን ታውቃለህ? ዩሴቢዮ ምንም አልተደረገም፣ ምንም አልተበደለም። በቤንፊካ ደጋፊዎች ምንም አልተደረገም። በቤንፊካ እና በፖርቱጋል ምንም አልተደረገም ከሞዛምቢክ ከመጣ በኋላ ለምን? ከዛ ደግሞ ለምን የሆነን ተጫዋች ደስታ መግለጽ ለመሰደቡ ተገቢ ምክንያት በሚመስል ኮኖቴሽን ታስገባዋል? ለምን ይሄን ብሎ ግን ደግሞ በእግር ኳስ ውስጥ ያላቸውን ቦታ ሰዎች I like to believe he's good at the very heart of himself በቃ ልቡ ጥሩ እንደሆነ ግን ገምታለሁ ብሎ ደግሞ ተናግሯል። እና አንድ ሰው ነበሩ ክሪስቲያን ስትራይሽ የሚባሉ ለረጅም ጊዜ በቡንደስሊጋ የምናውቃቸው አሰልጣኝ ናቸው። ክርስቲያን ስትራይሽን ምን ይሏቸው ነበር ጀርመኖቹ? walking conscience of ቡንደስሊጋ፣ የሚንቀሳቀስ የቡንደስሊጋ ህሊና ይሏቸው ነበር። እና አንዳንዶች ሶሻሊስት ናቸው ይሏቸዋል ምናምን፣ ግን
ለተበዳዮች፣ ለስደተኞች፣ ለመጻተኞች ባላቸው መቆርቆር ምክንያት ሁል ጊዜም የሚንቀሳቀስ የጀርመን እግር ኳስ ሕሊና ተብለው የሚደነቁ ናቸው። ለዛ ነው የሆነ ጊዜ በቃ ማሰልጠን ሲያቆሙ በደንበኛ እኮ አሰልጣኝ ናቸው፣ በጣም ውጤታማ አሰልጣኝ ናቸው። ሰው ሁሉ ግን አዝኖ የነበረው ያንን ሕሊና ቡንደስሊጋው ሊያጣ ነው እና ያንን ያደረጉት ሰውየው እና ኮምፓኒ የተናገረው ነገር በተመለከተ አስተያየት ለመስጠት ከሳቸው የተሻለ ተጋባዥ ያለ አይመስለኝም። እና ስካይ ዱሽለንድ የሚባለው የጀርመን የስካይ ክንፍ እሳቸውን ጋብዟቸው ነበር እና በጣም አስደንቆኛል አሉ። ሂ ብሊው ሚ አዌይ በቃ በጣም አስገርም። እንደዚህ ነው እኮ የሚነገረው ከተለመዱ ሁልጊዜ ከምንጠቀማቸው ቃላትና ሀረጋት በተለየ ሁኔታ ለምን ነገሩ መብራራት እንዳለበት ጊዜ ወስዶ 12 ደቂቃ ሞኖሎግ በዩ ያለ ማቋረጥ የተናገረው ማንንም ጋዜጠኛ ጣልቃ ሳያስገባ ኦኬ ስለዚህ መናገር ፈልጋለሁ። እንግዲህ 12 ደቂቃ ለፕሬስ ኮንፈረንስ ራሱ ረጅም በዚች ርዕስ ላይ ብቻ ነው 12 ደቂቃ የተናገረው እና ራሱም ዘረኝነትን እንደ ተጫዋች እንደ አሰልጣኝ እንደ ተጋፈጠ ሰው ከሰለባ ቦታ ነው የተነሳው። ስለዚህ መናገር ብቻ አይደለም፣ በጥራት መናገር ብቻ አይደለም፣ ኑዋንስድ የሆነ ሌክቸር እንደ መስጠት እንደ ማስተማር ባለ ነው የተናገረው። ከዛ ሞሪኞንም እንደ ሰው አልበይነውም፣ አልዳኘውም። ሞሪኞ እንደዚህ ነው ማለት አልፈልግም። ጥሩ ሰው እንደሆነ ከሱ ጋር የሰሩ 100 ምናምን ተጫዋቾች የሚናገሩለት ከሆነ ጥሩ ቢሆን አጋጣሚ አይደለም፣ ግን እዛ ጋር ስህተት ሰርቷል ብሎ ግን ከዛ በላይ ደግሞ አጀንዳ ማድረግ አልፈልግም። በማግስቱ ፍራንክፉርትን ካሸነፉ በኋላ ስለዚህ ጉዳይ በቃ መናገር ያለብኝ ትላንትና ተናግሬያለሁ፣ ከዚህ በላይ ርዕስ አድርጌው ልቆይ አልፈልግም። በበቂ ሁኔታ ክፍት የሆነ በታማኝነት ተናግሬያለሁ እና ያንን ስሜት በድጋሚ አሁን ማምጣት አልፈልግም፣ መናገርም አልፈልግም ብሎ አለፈ እና ባየርኖች አሁን ጥሩ አሰልጣኝ ብቻ አይደለም የቀጠር ነው፣ ጥሩ ሰው ነው የቀጠር ነው። ለኮዝ እስከ መጨረሻው የሚፋለም ሰው ነው የቀጠር ነው። ራሱ ዘረኝነት እንዴት እንደማውቀው ልንገራቸው። እኔ የአንደርሌክት ተጫዋች ሆኜ ወደ ሪያል ቤቲስ ሜዳ ሄደን ነበር እና ብዙ ሰዎች የኩክላክስ ክላንን እያደነቁ ሲዘምሩ ሰማሁ እዛ አለ። ኩክላክስ ማለት የአሜሪካ የነጭ ሱፐርማሲስቶች ስብስብ ነው። ከዛ እኔን እና የቡድን ጥቁር ጓደኞችን የጦጣ ድምጽ እያሰሙ ሲሰዱን ሰማሁ። በእግር ኳስ ሕይወቴ በጣም ከምደሰትባቸው ከምኮራባቸው ነጥቦች አንደኛው እዛ ጨዋታ ላይ የማሸነፊያውን ጎል አስቆጠርኩ እና እነዛን ዘረኞች ጸጥ አስባልኳቸው። ግን አጋጥሞኛል እኔም። ስለዚህ ከሰለባ ነጥብ ነው የምነሳው አለ። ያው ኮምፓኒ ለየት ያለ ካራክተር ነው፣ ከቤተሰቦቹ የሚነሳ ይመስለኛል። 2019 ላይ ነው እንግዲህ ለመጨረሻ ጊዜ በማንቸስተር ሲቲ ተጫዋችነት በፕሪሚየር ሊግ ተጫዋችነት ያየ ነው። ዋትፎርድን 6-0 አሸነፉ፣ የኤፍኤ ካፕ ሻምፒዮን ሆኑ። ከዛ ጥቂት ሳምንታት በፊት የፕሪሚየር ሊጉን ዋንጫ የወሰነ ትልቅ ጎል አስቆጠረ። ከሊቨርፑል በአንድ ነጥብ ብቻ በልጠው ነው ሻምፒዮን የሆኑት 98ና 97። የሱ ሌስተር ሲቲ ላይ ያስቆጠራት ጎል ልዩነት የፈጠረች በጣም አስደናቂ ግን ከፍተኛ ዋጋ ያላት ጎል ነች እና የሲቲ ደጋፊዎች በጣም ስለሚያከብሩት ሚስተር ሮብሰን የሚል መዝሙር አላቸው፣ ለሱ የሚዘምሩት መዝሙር። ከዛ የኤፍኤ ካፕ ጨዋታ በኋላ መዝሙር ተዘምሮለታል። ግን እንዳልኩት ይሄኛው አይነት ኮምፓኒ በጣም የሚከበርበት ካራክተር የመጣው ከቤተሰቦቹ ነው። ፒየር ኮምፓኒ ይባላሉ አባትየው እና ፒየር ኮምፓኒ የአንድ የእግር ኳስ ተጫዋች አባት ብቻ አይደሉም። 1975 ላይ ከኮንጎ የተሰደዱ ኮንጓይ ነው ኮምፓኒ በግማሽ በአባቱ በኩል በግማሽ በኩል ነጭ ነው ነጭ ቤልጂየማዊ። ስለዚህ ሁለቱንም ስፔክትረም ማወቅ ይችላል። በግማሽ ነጭ በግማሽ ጥቁር ሚክስድ ነው። 1975 ላይ አባቱ ተሰደዱ በኮንጎ። በተለይ በጊዜው የነበሩትን የኮንጎ መሪ ብዙ በደል ሀገሪቱ ላይ ያደርሰዋል የሚባሉትን ሞቡቱ ሴሴ ሴኮን ሸሽቶ ወደ ኮንጎ የሄዱት አባትየው እና ወደ ቤልጅየም ሄዱ። መጀመሪያ የታክሲ ሹፌር ነበሩ። ከዛ በኋላ የሜካኒካልና የኤሮኒውቲካል ኢንጂነር ሆኖ ሰሩ። ከዛ ደግሞ በፈጠራ የንፋስ ተርባይን በጣም በተለየ ዝመና በመስራት ደግሞ ሽልማት የተሰጣቸው ኢንቨንተር ሆኑ።
ከዛ ዩኒቨርሲቲ ገቡና የአርትስ ኤንድ ክራፍትስ ምንድነው የጥበባት የእደ ጥበባት ምናምን የዩኒቨርሲቲ ሌክቸረር ሆነው ሰሩ። የኮምፓኒ አባት ናቸው። 2018 ላይ ጋንሾርን የምትባል ብዙ ነጮች ያሉባት የቤልጅየም ከተማ አንድ ዲስትሪክት አለች። የመጀመሪያው ጥቁር ከንቲባ ነበሩ እሳቸው። የኮምፓኒ አባት እንዲህ አይነት ናቸው። ከዛ በኋላ የብራሰልስ የአካባቢ የፓርላማ አባል ነበሩ። ከዛ በኋላ የዋናው የናሽናል ፓርላሜንት የሚባለው የዛ ፓርላማ አባልም ነበሩና ሎዝ ኢንጋትስ የሚባል ፓርቲ ያላቸው የዛ ፓርቲ ሰው ሆኖ የሰሩ ናቸው። አሁን ወደ 78 አመታቸው ነው እና በእኚህ ብርቱ አባቱ ምክንያት እንደዚህ አይነት ካራክተር ያለው ሰው ነው። የኮምፓኒ ህይወት እና ዘረኝነትን የሚረዳበትን አስተያየት የወሰነው የቀኝ ግዛት ዘመንም ነው ልትይ ትችላለሽ። ምክንያቱም ቤልጅየም ሁሉም ነጭ ገዢዎች ሁሉም ጣሊያንም፣ እንግሊዝም፣ ፈረንሳይም፣ ፖርቱጋልም፣ ቤልጅየምም ከመጀመሪያ ዓለም ጦርነት በፊት የነበሩትን ጀርመንም ከፍተኛ በደል ፈጽመዋል። አፍሪካ ውስጥ ሁሉም ቀኝ ገዢዎች ያንዱ ይከፋ ያንዱ ያንስ ያንዱ ያስተዳደር ስልት የተለየ ይሆናል እንጂ ሁሉም ክፉ አድርገዋል አፍሪካ ውስጥ። በጣም ከከፉት አንደኛው ግን የቤልጅየም መንግስት ነው ኮንጎ ላይ የፈጸመው በደል እና አያቱ የኮምፓኒ አያት በዛ የቤልጅየም የቀኝ ግዛት ዘመን በጣም አክቲቭ የነበሩ የነጻነት ተዋጊ ነበሩ። ኮምፓኒ የተሰራው በዛ ነው። ፒየር ሺሚንጋ ይባላሉ። የኮምፓኒ አያት ናቸው እና 1930ዎቹ ላይ የማዕድን ካምፓኒ የነበራቸው ዳይመንድ አልማዝ ያወጣ የነበረ ኮሳይ ኦሪየንታል የሚባል የኮንጎ ግዛት ውስጥ እንዲህ አይነት ካምፓኒ የነበራቸው ናቸው። ስለዚህ ስኬታማ የቢዝነስ ሰው ናቸው እና በዛ ስማቸው ምክንያት ሊዮን አርቱር ኮምፓኒ ኢምፖይ ካላምቢ የሚባል ስም ሰጡት ለካምፓኒያቸው። ከዛ በኋላ ግን የተሰበሩ የተበላሹ አምፖሎች የሚጠግን ሌላ ካምፓኒ ነበራቸው፣ ሪሳይክል የሚያደርግ ማለት ነው። አምፖሎች እየሰበሰበ ከዛ መልሶ ይሰራቸዋል። በዛ ምክንያትም በጣም ሀብታም ነበሩ። ግን በኮንጎ ለፓትሪስ ሉሙምባ ለእኔ ምናልባት በአፍሪካ ትልቁ ጀግና በነበራቸው ድጋፍ ምክንያት ብዙ ጉስቁልና ያዩ ሰዎች ናቸው። ፓትሪስ ሉሙምባን ቤልጅየሞች ያደረጉት ያው ዲስሜምበር ማድረግ የሚባል ነገር አለ። የሆነን ሰው እንዳይገኝ በአሲድ ማጥፋት ማለት ነው። ጥርሱ ብቻ ነው የተገኘው ፓትሪስ ሉሙምባ እና ኮንጎያን ምናምን ተሳትፈዋል። በነገሩ ብዙ አፍሪካውያን ተሳትፈዋል በሉሙምባ ላይ። ግን አንዳንዶቹን ፓትሪስ ሉሙምባን ያደረሱበትን በደል ስታይ በቪዲዮ ለመቋቋሙ ላይ ያስቸግራል። አይተሽ ለመቋቋም ያስቸግራል። የነጻነት ፋና ወጊ የነበረን ሰው እንዴት መሬት ለመሬት እየጎተቱ እንዴት ጸጉሩን እየጨመደዱ እንዴት እንዳደረጉት ስታይ ይገርማል። ግን ያንን በዋነኝነት የመሩት ማዝኖ የበለጠ በኮንጎያን ግን ሲአይኤ እና ቤልጅየም መንግስታት ናቸው ይህንን ያደረጉት። ለምንድን ነው ይህንን ያደረጉት? ወጥቶ ነጻነት በሽልማት የተሰጠን አይደለም፣ በራሳችን ፍልሚያ ያመጣ ነው እና ቤልጅየም ያደረሰችውን ግፍ የቤልጅየም ንጉስ ሊዮፖልድ የሚባል የእሱ ተከታይ ባለበት ነው ያን ንግግር ያደረገ። አይ ቲንክ ትልቁ በደል እሱ ነው እንግዲህ። ወይም ሶሻሊስት ነው ወይም ሌላ ምክንያት ሊሰጡት ይችሉ ይሆናል። ሉሙምባ የኮምፓኒ አያት ጀግና የቅርብም ሰው ነበር እና እንዳነሳሁት በአሲድ ዲዞልቭ አደረጉት እና ጥርሱ እንኳ ቅርብ ጊዜ እኮ ነው የተመለሰው። ዲስሜምበር አድርገውት በአሲድ ተገድሏል። ከዛ በኋላ እንግዲህ የባየርን አሁን የአሁኑ አሰልጣኝ አባት ወይም አያቱ ናቸው እሳቸው እና ያኔ እንግዲህ የመጀመሪያ ልጅ ነበሩ እነሱ ቤልጅየሞቹ ወይም የኮንጎ ዲሰንደንት የሆኑ ቤልጅየማውያን የሚሉት አንድ ነገር አለ። እነ ኮምፓኒ አይነቶች ሼፍ ደላ ትሪቡ ወይም የትራይባል ሼፍ የመጀመሪያ ልጅ ነው። ፒየር ኮምፓኒ እንደዛ ብለው ነው የቤቱ የመጀመሪያ ልጅ በመሆናቸው ምክንያት ማለት ነው። ከዛ ፒየር ኮምፓኒ ደግሞ የእሱ አባት ማለት ነው። በዛ በሀገራቸው በነበሩበት ጊዜ የተማሪዎች ንቅናቄ ነበር። ልክኛ ሀገር የተማሪዎች ንቅናቄ የሚባል አብዮቱ ከመፈንዳቱ በፊት የነበር አይነት የተማሪዎች ንቅናቄ ማለት ነው እና የዛ የተማሪዎች ንቅናቄ መሪ ነበሩ ሰውየው። ያኔ ቀጥለው የመጡትን ሙቡቱ ሴሴ ሴኮን ዲክቴተርሺፕ ነበር። ስለዚህ ያንን የሚቃወም
የተማሪዎች ንቅናቄን የተቀላቀሉ ሰው ነበሩ እና 1969 ጁን 4 ላይ 50 ሰዎች የተገደሉበት ትልቅ ሰልፍ ተደርጎ ነበር። ያንን በደል የሚቃወም ትልቅ ሰልፍ። ይህንን ሰልፍ የመሩ ሰው ናቸው። ከዛ ታሰሩ፣ ለ13 ወር ታሰሩ። ይገደላሉ የሚል ፍርሃት ነበር። እንደምንም ከሀገሪቱ የማምለጥ እድል አገኙና 1975 ላይ ወደ ቤልጅየም ሄዱ። ወደ ቤልጅየም ሄደው የመጀመሪያው የአንድ ብራሰልስ ያለ ሰፊ አካባቢ የመጀመሪያው ጥቁር ከንቲባ የሆኑ ነው እና መጽሐፋቸው ዴስቲኒ አንኮያብል ይባላል። የማይታመን ዴስቲኒ፣ የማይታመን ህይወት ማለት ነው። እና ሄዱ። ብራሰልስ ከሄዱ በኋላ ግን ነጭ ነው ያገቡት። ጆሴሊን የምትባል ቤልጅየማዊት የኮምፓኒ የቪንሰንት ኮምፓኒ እናት ማለት ነው። የሚገርም ነው ያኔ የነበሩበት ዘመን እንዴት እንደሆነ። ጆሴሊን አዲስ ፍቅረኛ አላት። ስለዚህ ወደ ወላጆቿ ልታስተዋውቅ ወሰደች። እዛ አዩትና አርዴነ የሚባል የቤልጅየም አካባቢ ያለች ቤልጅየም ውስጥ ያለች ትንሽዬ አውራጃ ነገር ነች፣ ማለት ትንሽ መንደር ነገር። እዛ ነጭ ሴት ልጃቸው ከጥቁር ጋር መታለች። ይሄማ ሰራተኛሽ መሆን አለበት እንጂ አይ ባለቤቴ ነው ይሄ ሰው፣ ቀጣዩ ባለቤቴ የሚሆነው ሰው ጮኛዬ ብላ ነው የመለሰችው እንጂ ጥቁር ለዚህ የሚሆን አይደለም የሚል አይነት ኃይለኛ ሬሲዝም ባለበት ጊዜ ነው አባትየው። ኮምፓኒ እንደዛ ተጋፍጧል። የፒየር ኮምፓኒ አባትየው እና ከዛ በጣም ሀብታም ነበሩ የጆሴሊን ቤተሰቦች። ግን አንድም ሀብት ከኛ አትወርሽም ብለው ከቤተሰቧ አገለሏት እና ግን ከፒየር ኮምፓኒ ከቬንሶን ኮምፓኒ አባት ጋር አብራ መኖር የጀመረች ከዛ በኋላ ነው። 3 ልጅ ቬንሶን ራሱን፣ ክሪስቲያንና ፍራንሷ የሚባሉ 3 ልጆች ወለዱ እና ስፖርተኞች አደረጓቸው። 1 ሴት ልጅ 2 ወንድ የነበሯቸው። 2 ወንድማማቾች ኳስ ተጫዋቾች ናቸው። እሷ የአትሌቲክስ ስፖርተኛ ነበረች። ግን ከሁሉ በላይ ኮምፓኒ ሲናገር እኔ ትልቅ ኢንቴሌክቹዋሊቲ ያለው ብዙ ያነበበ ሰው እንደሆነ ያስታውቃል። ለነገሩ ተምሯል። ያኔ እኮ ታስታውሽ እንደሆነ ለማንቸስተር ሲቲ ሲጫወት በቢዝነስ አድሚኒስትሬሽን ነው ዲግሪ ነበረው በማንቸስተር ዩኒቨርሲቲ ተምሮ። ሰው ኢንቴሌክቹዋል ነገር አለው ሲናገር፣ ዝም ብሎ ስሜት መር ንግግር ብቻ የሚያደርግ አይደለም። ለዛ ነው አንዳንድ ጊዜ እግር ኳስን ለእንደዚህ አይነት በጣም ጠንካራ መሳሪያነት ሲጠቀም ክሪስቲያን ስትራይሽ እንዳሉት በጣም አስደንቆኛል። ምክንያቱም ንግግሩ ኑዋንስ አለው፣ በማስረጃ የተደገፈ ነው። እንደው የዛ ሰለባ ሆኖ የተናገረ ሰው ብሶት ብቻ አይደለም እና ብዙ ያነበበ ሰው እንደሆነ ያስታውቃል። ግን የቤተሰቡ ህይወትም ጭምር የሚነበብ ነው ሊባል ይችላል። እና የተወለደው ኃይለኛ የነጭ ዘረኝነት አለበት በሚባል የብራሰልስ ከተማ ክፍልም ውስጥ ነው። ሲያድግ ጀምሮ ያንን ሲጋፈጥ ያደገ ነው። ቪንሰንት ዦን ምፖይ ኮምፓኒ ነው ስሙ፣ ሙሉ ስሙ። ከዛ የአሰልጣኝ ከሱም እንደ አንድ አባትየው ሁሉ እንግዲህ እነሱ እንደሚሉት ሼፍ ደላ ትሪቡ ሆኖ የቤተሰቡ የዛ ትራይባል የመጀመሪያ ልጅ ሆኖ ነው የተወለደው። ጠንካራ ሆኖ ነው ያደገ። አንድ ከዘጋርዲያን ጋር የነበረው ቃለ ምልልስ ላይ ሲናገር ልጅ ሆነን አለ 5 ዓመቴ ምናምን ሆኖ 5 ዓመቴ 6 ዓመቴ ሆኖ አባትየው እግር ኳስ ይወዱ ስለነበር ነው ልጆቻቸውን ሁሉ ወደ ስፖርት የገፋፏቸው፣ ይጫወቱም ነበር በላቀ ደረጃም ባይሆን። ከዛ የ5 ዓመትን ልጅ ማን ነው ጦጣ ብሎ የሚሳደበው? ምን አይነት ሰው ነው ጦጣ ብሎ የሚሳደበው? እና 5 ዓመቴ 6 ዓመቴ ሆኗል የሰፈር ጨዋታ ምናምን እየተደረገ ከኔ ጋር የሚጫወቱት ልጆች አያውቁም ዘረኝነት፣ ስለዚህ እነሱ ሊሉኝ አይችሉም። ግን ወላጆቻቸው አለ ይሰርቡኛል አለ ጦጣ ጦጣ እያሉ። ስለዚህ እኔ ዘረኝነትን ጦጣ መባልን ማቀው በ5 ዓመቴ ነው። አንድ የ5 ዓመትን የ6 ዓመት ልጅ ጦጣ ብሎ የሚሳደብ አካባቢ ውስጥ ነው ያደገው። ስለዚህ ያውቀዋል ቪኒሽስ እንደዛ ሲባል ምን ማለት እንደሆነ በ5 ዓመቱ ነው የሚያውቀው። እናትየው እንዲያውም ትደባደብ ነበር አለ። ነጭ የኮምፓኒ እናት ትደባደብ። አባትየው ግን በጣም ኩሩ ነኝ እኔ፣ ስለዚህ ይህንን ከሚያረጉ ሰዎች ጋር እኩል መሆን ነውና ከነሱ ጋር ሄጄ አልነጋገርም በሚል ኩራት ምክንያት ይህንን የሚያረጉ ሰዎችን ዝም ይላቸው ነበር። እናቴ ነበረች ሄዳ ይህንን ሰዎች ትጋለጥ የነበረው ትጋፈጥ የነበረው
እና አባትየው ከዛ እንግዲህ እንዳልኩት መጀመሪያ የታክሲ ሾፌር ከዛ በኋላ የሆነ አይነት እውቀት ከዛ በዩኒቨርሲቲ ሌክቸር ምናምን የሆኑ ሄዱና የሆነ የብራሰልስን ከንቲባነት ለማግኘት ውድድር ሲደረግ የተቃዋሚ ፖለቲከኞች ወይም የተቀናቃኝ ፓርቲ ፖለቲከኞች ልክ እንደ ኪንሻሳ ቆሻሻ ሊያደርጋት ነው ብራሰልስን እኮ ሰው እንዴት ትመርጡታላችሁ? በፖሊሲያቸው ላይ አልነበረም ክርክሩ። አሁን የሬሲዝም ነው ራሱ እንደ ኪንሻሳ ጋርቤጅ ሊያደርጋት ይህንን ፒየር ካምፓኒ የሚባለውን ሰው ማንዳት መርጡት። ቅስቀሳቸው የነበረው ልክ እንደዚህ ነው። ስለዚህ በአባቱ ህይወት ውስጥም ጭምር ያውቀዋል። እንዲያውም በፖስታ ሬዲዮ ላይ ለማለት የሚቸግር ሁሉ ነገር ይላክላቸው ነበር ለሰውየው። አንደኛው ደግሞ መርዝ ነበር፣ አንቴራክስፖርስ የሚባል መርዝ። ወዲያው ቢከፍቱት ሊገላቸው ይችል ነበር። ጠርጥረው አልከፈቱትም እንጂ ነጮች የላኩላቸው ነው። አንተ ከንቲባ ስትሆን ከምናይ ብለው ሊገሏቸው ማለት በነጭ ቤልጂያማውያን የተደረገ ነው። ኮምፓኒም በትምህርት ቤት ውስጥ ልጆች በዘረኝነት ይሰድቡት በነበረ ጊዜ ይህንን በመታገሉ ምክንያት ከትምህርት ቤት የታገደ የሆነ ጊዜም ዘረኝነትን በተመለከተ ልክ ፖለቲካሊ ኮሬክት ለመሆን ሳይሞክር ስለ ትክክለኝነት ሳይጨነቅ ስለተናገረ ከቤልጅየም ብሔራዊ ቡድን የወጣት ቡድን ደረጃ ሁሉ ታግዶ ያውቃል። ኖሮታል ይሄንን። ከዛ በኋላ ነው እንግዲህ ክህሎቱ ግን በጥቁርነቱ ቢጠየፉትም ግን ችሎታው በጣም አስደናቂ ስለሆነ አንደርሌክት ዋናው ቡድን ውስጥ አካተተው። ከዛ በኋላ በጣም ስኬታማ ሆነ። ከዛ በኋላም ነው ቅድም ያነሳው ራሱ የጠቀሰው ከቤቲስ ሴቪያ ጋር በተደረገው ጨዋታ የደረሰበትን በአውሮፓ ውድድሮች ራሱ በቀደም ጂኦግራፊ ለይቶ ሁሉ የሞሪኞን ስም የፕሬስቲያኒን ስም እየጠቀሰ መናገር ብቻ እኮ አይደለም፣ በጠቅላላ ብቻ አይደለም የተናገረው። ምስራቅ አውሮፓ ለምሳሌ ብሎ ምስራቅ አውሮፓ ሄደን ስንጫወት እያንዳንዱ ጨዋታ ላይ ብሎ ይሄ ደግሞ ማት ጥቁሮች የተጋፈጡት ነው እና አንደርሌክት ተጫዋቹ በጣም ጥሩ ሆነና ያኔ ከዛ እኮ ማንቸስተር ዩናይትድም አርሰናልም ሌሎችም ክለቦች ሊወስዱት ይፈልጉ ነበር። በጣም ትልቅ ተሰጥኦ ነው። እኔ እንዲያው መጀመሪያ ኮምፓኒ ሲጫወት ያየሁት ወደ ቤልጅየም ከሄደ በኋላ ወደ ጀርመን ሄዶ ለሃምቡርግ ነበር መጀመሪያ የፈረመው። ሃምቡርግ ደግሞ ደህና ቡድን ነበር፣ ያን ጊዜ ቻምፒየንስ ሊግ የሚሳተፍ ምን የሚል ቡድን ነበር እና አማካይ ነበር መጀመሪያ። በአማካይነት ነበር ላይ መጡት የነበሩት ሁለቱም አሌክስ ፈርጉሰን፣ አርሰን ቬንገር። ግን እዛ ሄደ ያን ጊዜ 12 ሚሊዮን በጣም ከፍተኛ ገንዘብ ነው። አሁንም ትንሽ አይመስለኝም፣ ግን ያኔ በተለይ 2008 አካባቢ 2007 አካባቢ 12 ሚሊዮን ከፍለው ነበር የወሰዱት። በተለይ ተከላካይ ለሆነ ተጫዋች በጣም አስደናቂ ነበር። ከዛ ከአባቱ ጋር ሄደ። እዛ ቮልክስፓ ስታዲየም ይባላል የሃምቡርግ ስቴዲየም። ለሁለቱ ብቻ ሌሊት አሉ የፍለድ ላይት መብራት የስቴዲየሙን ባውዛ የምንለውን ለሁለታችን ብቻ በሩልንና ለከ እንዲህ አይነት ክብር የሚሰጣል ለሰው ልጅ ብለን ተደነቅን ይላሉ። በተለይ ለኛ እና ግን ብዙ ውጣ ውረዶች እንዳለፈ የምታውቂው ወደ ሄደ እዛ ለሃምቡርግ መጫወት ጀመረ። በሁለት አመት ውስጥ አንድ ሰው ሊቋቋመው የሚከብዱት 3 ትልልቅ ትራጀዲዎች ገጠሙት። አንደኛው እግር ኳሳዊ ነው፣ የኤሲኤል ጉዳት ገጠመው፣ በጣም ከባድ ጉዳት፣ ለአመት ከሜዳ ያራቀው ነው። ሁለተኛ የእሱ እህት በካንሰር ታመመች። ሶስተኛ እናቱ አለፈች እና በሁለት አመት ጊዜ ውስጥ ነበር ይሄ የሆነው እና እሱ የሆነ ጊዜ የበርንሌ አሰልጣኝ ያልነበር እና ትችት በዝቶበት ነበር። አይ ቲንክ በእግር ኳሳዊ አስተያየት መጥፎ ትችት ወይም ተገቢ ያልሆነ ትችት አይመስለኝም። ምክንያቱም በቻምፒየንሺፕ በተጫወተበት ስታይል ነው እንደዚህ የሚጫወተው ተብሎ መብጠልጠል ጀመረ እና ጫና ውስጥ ነበር። ይባረር የሚል እና የበለጠ ፕራግማቲክ የሆነ አሰልጣኝ ይቀጠር፣ ካልሆነ በርንሌ ተመልሶ ሊወርድ ነው ምናምን ተባለ እና ስለዚህ ሲጠየቅ እነዚህን 3 ነገሮች አነሳ። እኔ እኮ ከ2 አመት ባነሰ ጊዜ ውስጥ እናቴን በሞት ያጣሁ፣ እህቴ በጽኑ ካንሰር የተያዘችበት፣ እኔ የሴል ጉዳት ገና 10ዎቹ መጨረሻ ላይ ያለው አጋጥሞኛል። ስለዚህ የእግር ኳስ ጫና ለእኔ የእግር ኳስ ጫና ምንም አይመስለኝም፣ በህይወት የበለጠ ጫና ይቻለሁ፣ በዛ ሳታስጨንቁኝ ምንም አይመስለኝም ብሰናበትም የሚል አስተያየት ሰጥቶ ነበር እና ግን መሪ ነው አየሽ። በዛ ጠንካራ ካራክተሩ ምክንያት ባየር ሚኒክ አሁን የጀርመን ሚዲያዎችን ብታይ ከዛ ንግግር በኋላ አይ ባየርን ጥሩ አሰልጣኝ ብቻ አይደለም ማግኒፊሰንት ፐርሶናሊቲ ያለው ሰው ነው፣ አስደናቂ ሰብዕና ያለው ሰው ነው ያለው ባየርን ብለዋል። በሄደበት ሁሉ አንበል ነው። ለምሳሌ የማንቸስተር ሲቲ አንበል ነበር፣ ሐውልት የቆመለት አንበል ነው በስቴዲየም ውጭ። የቤልጅየም ብሔራዊ ቡድን አንበል ነበር። የባየር ሚኒክ አሁን ቃል አቀባይ ልትዩ ትችያለሽ
እና ደግሞ እንዳልኩት የተማረ ኢኮኖሚክስ የተማረ ነው ቢዝነስ አድሚኒስትሬሽን። በማንቸስተር ከተማ ውስጥ የነበሩ ቤት የሌላቸው ሰዎች ከለላ ለመሆን ትልቅ እርዳታ ያደረገ ሰው ነው። በብራሰልስ ከድሃ ቤተሰብ የተወለዱ ልጆች እግር ኳስ የሚጫወቱበትን አካዳሚ የከፈተ አባቱን ደግሞ ዓለም ላይ ይዞ ይዞረ ነው። አንድ ቦታ የት ይዞ ሄደ መሰለሽ? ኔልሰን ማንዴላ አረፉ። ኔልሰን ማንዴላ ለብዙ ጥቁሮችም ለሰው ልጅ በጠቅላላውም ትልቅ ምሳሌ ናቸው። መቼስ የሲቲ ተጫዋች እያለ ኔልሰን ማንዴላ ያው አረፉ። ትልቅ የጽናት ምልክት ናቸው እና ወደ ደቡብ አፍሪካ ይዟቸው ሄዶ ነበር የኔልሰን ማንዴላ ቀብር ላይ። ያኔ ማንቸስተር ሲቲ ተጫዋች ነበር። ማንዴላ ከሞቱ ስንት 10 ዓመት አይሆናቸው፣ ረጅም ጊዜ ነው። ሰውየው ከ35 ዓመት በኋላ ነው ለመጀመሪያ ጊዜ ወደ አፍሪካ የተመለሱት። አባትየው ፒየር ካምፓኒ ከ35 ዓመት በኋላ ነው የተመለሱት እና በኋላ ቢያቁስል ስላለ ወደ ኮንጎ መመለስም ቀላል አልነበር። ኮምፓኒ ግን ወደ ኮንጎም ተመልሷል። ወደ ሩቱ ልበለው ወደ ኮንጎ ተመልሶ ብዙ ህጻናት የተቸገሩ ህጻናትን ወላጅ አልባ ህጻናትን የሚደግፍ የበጎ አድራጎት ተቋምም ጭምር አቋቁሟል እና በቤልጅየም፣ በማንቸስተር፣ በኪንሻሳ በእነዚህ ሁሉ ከተሞች ብዙ በጎ ተግባራትን የፈጸመ ትልቅ ሲምቦል ነው እና ለዚህ ነው ራሱን ምን ይላል ሁለት ቤተሰቦችን እንደው ያገናኘው አይነት ነኝ ይላል። እሱ አይደለም ያገናኛቸው ኢንፋክት ግን የሁለቱም ነው እና የነጩን ዓለም ኮንሰርን እንረዳለሁ ይልና ለዛ ብላይንድ አይደለሁም ማይታየኝ ምናምን አይደለሁም ግን ደግሞ የጥቁሩን ጉስቁልና በነጮች ዓለም እንደኖረ ጥቁር ነው ማቀው። ለዛ ነው እንደዛ ኢንቴሌክቹዋሊ ነገሩን ሁሉ በልቶ ያቀርብ እና ሳየው ሁሌም ሲናገር ለነገሩ ተንታኝም ሆኖ ለምሳሌ የዓለም ዋንጫና የአውሮፓ ዋንጫዎች ላይ አይተሹ እንደሆነ ለትንተና ይቀርብ ነበር። በጣም አርቲኩሌት ነው ሲናገር፣ በጣም ጥሩ ነው የሚናገረው እና አንዳንድ ጊዜ እንደዚህ አይነት ነገሮች ዲስከስ ማድረግ ጥሩ ነው። ሰሞኑኛ ትልቅ አጀንዳ ነበር ግን ትልቅ ብርሃን ነበር እሱ። አድማጮቻችን እኛም ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከሐረር ኤፍኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።